ዮሐንስ መኮንን እባላለሁ። የፖለቲካ ፓርቲ ተወካይ ነኝ። ከኢትዮጵያ ዜጎች ለማህበራዊ ፍትህ ከኢዜማ ነው የመጣሁት። የብሔራዊ ምክክር ጉዳይ የምክክር አጀንዳ ጉዳይ ላለፉት በርካታ ዓመታት የፖለቲካ ኤሊቶች የፖለቲካ ፓርቲዎች ሲጠይቁት የነበሩና ኢትዮጵያን ለማስተዳደር ድል ያገኙ የተለያዩ መንግስታት የተለያዩ አስተዳደሮች ይህ ተገቢ ጥያቄ እንዳልሆነ ሪጀክት ሲያደርጉት ሲያጣጥሉት የኖረ የተጣላ የለም የምንታረቀው የለም እንደዚህ ጉዳዮች መነጋገር የሚቻለው በመቃብራችን ላይ ሲባል እንደነበር እናውቃለን። በዚህ ዘመን በዚህ ጊዜ የኢትዮጵያ ሕዝብ የሚደመጥበት ፍላጎቶቹን የሚያስደምጥበት ችግሮቹን በጠረጴዛ ዙሪያ ቁጭ ብሎ የሚወያይበት እድል ሲገኝ እንደ ፖለቲካ ፓርቲ ቀዳሚ አጀንዳችን ነው። ይህንን ሻምፒዮን ማድረግ ውጤታማ እንዲሆን መስራት ከፖለቲካ ፓርቲዎች ተቀዳሚ አጀንዳችን ነው፣ የኛ አጀንዳ ነው ብዬ ነው የማስበው። እንደሚታወቀው ኢትዮጵያ በሀገረ መንግስት ግንባታ ውስጥ ለብዙ ሺህ ዘመናት አብረን መተናል። እነኚህ ሺህ ዘመናቶች ወርቃማ እድሎቻችን ወርቃማ የታሪክ ምዕራፎች ብቻ አልነበሩም። የተቸገርንባቸው፣ የተጋጨንባቸው፣ የተዋጋንባቸው ጊዜያት ነበሩ። በጎ የታሪክ የጋራችን እንደሆነሉ መጥፎ ጠባሳውም የጋራችን ነው። እነኚህን አርመን ወደፊት ለመጓዝ ግን ተቸግረን ቆይተናል። በአንድ ወገን አሸናፊነትና የበላይነት የሚደመደሙ ጦርነቶችን ሞክረን አይተናቸዋል። ከአንድም ሁለት ሶስት በአንድ ወገን አሸናፊ የተጠናቀቁ ጦርነቶች ነበሩ። ለኢትዮጵያ ሰላሟን አልሰጧትም፣ ችግሯንም ለዘለቄታው አልፈቱላትም። ባልሄድንበት አዲስ መንገድ ባልሞከርነው አዲስ መንገድ ኢትዮጵያውያን ባልሞከሩት አዲስ መንገድ ለመሄድ እየሞከር ነው። ያ አዲስ መንገድ ጠላቶቻችንን ሉዓላዊነታችንን ለማስከበር ከሌሎች ጋር ከዳር እስከ ዳር ተጠራርተን እንደተፋለምነው ሁሉ በዚህ ጊዜ የውስጥ ችግራችንን ለመጥራት ከዳር እስከ ዳር ኢትዮጵያውያን ተጠራርተዋል። እስከዛሬ ሰምተናቸው ማናቃቸው አንዳንዶቹ በመሀል ፖለቲካ ላይ ማናቃቸው ፊት ለፊት ማናቃቸው አንዳንድ ጊዜ የተረሱ የሚባሉ ማህበረሰቦች ጭምር ወደ አንድ ማዕከል ላይ ተሰብስበው የጋራ ድል ለማድረግ አንድ ግንባር ላይ ገጥመዋል። ይሄ ድል ምናልባትም በቀጣዮቹ 100-500 ዓመታት ደግመን የማናገኘው ኢትዮጵያ ደግማ የማታደርገው ነው። ምርጫዎች እንደሚታወቀው በየ5 ዓመቱ ይደረጋሉ። አንድ ጊዜ የጠፋ ያጣነው ድል ደግሞ ይገኛል። ይሄን የመሰለ ብሔራዊ ምክክር ይሄን የመሰለ ናሽናል ዳያሎግ ምናልባትም በዘመናት በትውልዶች መካከል እንደ አብሪ ኮከብ ድንገት ብልጭ የሚል ነው። ይሄ ድል እንዳይበላሽና ኢትዮጵያን በሚጠቅም መጪውን ትውልድ በሚጠቅም መልኩ እንዲጠናቀቅ መስራት የኮሚሽነሮቹ የቤት ስራ አይደለም፣ የመንግስት የቤት ስራ አይደለም፣ የኢትዮጵያውያን ሁሉ የቤት ስራ ነው። በቀዳሚነት እዚህ አዳራሽ ውስጥ የተሰበሰቡ 4000 ኢትዮጵያውያን የወከላቸውን ማህበረሰብ ለህሊናቸውና በፈጣሪያቸው ፊት በሐቅና በእውነት ቆመው ቀጣዩን ትውልድ እያሰቡ የአንድ ቡድን የአንድ ግለሰብ አሸናፊነት ሳይሆን ኢትዮጵያ አሸናፊ ሆና እንድትወጣ ዘመናትን የተሻገሩ ንብርብር ችግሮቻችን እንዲፈቱ ምናልባትም ወደፊት ደግሞ እንዳይከሰቱ አድርጎ አዲስ ማህበራዊ ውል የመጻፍ ጅማሮ አድርጌ አየዋለሁኝ። በርካታ የፖለቲካ ፓርቲዎች ተሳትፈዋል። ከ60 በላይ እያንዳንዳቸው እኩል አባላት አሳትፈዋል። የተለያዩ ማህበረሰብ ክፍሎችን አግኝቻለሁ። ከዚህ በፊት አብረን ቁጭ ብለን ለመነጋገር የምንፈራራ ወይ ደግሞ የምንጠላላ አንዱ በቆመበት አንዱ አልቆምም የሚባሉ ግለሰቦች አንዳንዶቹ ነፍጥ አንስተው ጭምር ጫካ የገጠሙ ኃይሎች እንደ ጓደኛሞች እንደ አንድ ሀገር ልጅ በአንድ ሀገራዊ አጀንዳ ላይ ቁጭ ብለን እየመከርን ነው። ይሄንን ሐሳብህን ተው ለሀገር አይጠቅምም፣ ይሄኛው ይሻላል፣ ያንተን ሰምቻለሁ የኔን ደግሞ ስማኝ የሚባባሉበት መድረክ ነበርና በዚህ እድል አግኝቶ በዚህ ጊዜ መገኘት ምናልባትም አድዋ ግንባር ላይ ከተሰለፉት ጀግኖች ያህል ስሜት ይሰማል፣ የሚነዝር ስሜት ይሰማል። መጪውን ጊዜ መጪውን የኢትዮጵያ ተስፋና እድል ለሚያይ ሰው ምናልባትም ይሄ ዘመን አልፎ ታሪክ ሆኖ ሲነበብ ታሪክ ሆኖ ሲጻፍ ትልቅ ገድል የሚሆን ይመስለኛል። የመጀመሪያዎቹ የውይይት ሙከራዎች ቀኖች ላይ ሰዎች ሁሉ አንዳንዶች በተለይ ከፖለቲካ ፓርቲዎችና ጠለቅ ያለ አመለካከት የተደራጀ ሀሳብ ይዘው የመጡ ለመነጋገር የሚፈራሩ ሁሉም ለኢትዮጵያ ለሀገር የሚጠቅም ጉዳይ ከማተኮር ይልቅ የራሱን የቡድን ፍላጎት የማንጸባረቅ ዝንባሌ ነበረ። 2 3 4 5 ቀን ዶርም ውስጥ አብረው አደሩ፣ አብሮ ተበላ፣ አብሮ ተጫወተ። አንዱ ለአንዱ ሲያስብ፣ አንዱ ካንዱን ሲያደምጠው፣ አንዱ ያንዱን ህመም ሲሰማው ከዚህ በፊት እንደው ይፈርጀው የነበረውን አሁን ቁጭ ብሎ ሲያደምጠው በሱ ጫማ ሆኖ በሱ ቦታ ሆኖ የገጠመውን ችግር የገጠመውን ፈተና ለመረዳት እድል አገኘ። ኢትዮጵያን በዚህ ደረጃ ተደማምጠን እናውቃለን ብዬ አላስብም። ዳርና ዳር ቆመን የጻፍናቸውን አንብበን ከመወቃቀስና ከመፈራረጅ ያለፈ ጊዜ እድል አግኝተን ቁጭ ብሎ ለማውራት እድል አላገኘንም። እንደምታውቂው እዚህ ውስጥ ስልክ ይዞ መግባት አይቻልም። ብዙ ሰው ስልክ ላይ ጊዜ አያጠፋም። አሁን ከሰው ጋር ነው የሚያወራው። ከጧት እስከ ማታ ያለ ስልክ መኖር እንደሚቻልም አየን። ከስልክ በላይ በጣም አስፈላጊ የሆኑ ወገኖቻችን ጋር ቁጭ ብለን እኔን የሚያደምጠኝ ሰው አግኝቼ እኔ ቁጭ ብዬ ለሆነ ሰው ጆሮ ስሰጠው እጅግ የሚያስደንቁ በርካታ ታሪኮች ሰምተናል። እዚህ ጉባኤ ውስጥ ከሊቅ እስከ ደቂቅ አለ። የአሜሪካን ህገ መንግስት ሲሻሻል ያሻሻሉ ፕሮፌሰሮች አሉ።
እጅግ ገጠራማ ከሚባል አዲስ አበባ ለመጀመሪያ ጊዜ ያየ ገበሬም አለ። እናቶች የወለዱ እናቶች አሉ፣ ወጣቶች አሉ፣ አካል ጉዳተኞች አሉ፣ ሴቶች አሉ። የተለያዩ ማህበረሰቦች ምንድነው ስጋታቸው፣ ኢትዮጵያን ሲያስቡ ምን ይመኛሉ፣ ምን ይናፍቃሉ የሚለውን ለመስማት እድል አገኘን። ይሄንን ሳይ አዲስ ተስፋ ይታየኛል። ያ አዲስ ተስፋ ለኢትዮጵያ አዲስ ቀን ይወለዳል። ያ አዲስ ብሩህ ጊዜ ደግመን የማንታኮስበት፣ ደግመን ተፈራርጀን የማንገዳደልበት፣ በግጭት አዙሪት የምንወጣበት፣ ኢትዮጵያ ወደፊት ለመራመድ ለልጆቿ ተስፋ የሆነች ሀገር ለመገንባት አዲስ እድል። ይህ ማለት ሁላችንም አንድ አይነት አመለካከት አለን ማለት አይደለም። እኔ የተለየ የፖለቲካ አመለካከት አለኝ። የሌሎቹን ቁጭ ብዬ አድምጫቸዋለሁ። ልዩነቶቻችንን አቻችለን የጋራ በሆነ ብሔራዊ ጥቅማችን ላይ አብረን ስንራመድ ይታየኛል። ለኢትዮጵያ በጣም ብሩህ ቀን ከፊት እየመጣ እንደሆነ ተስፋ አደርጋለሁ። ጊዜን፣ ገንዘቤን፣ ጉልበቴን ሰዎች እዚህም ሆኖ የተለየ ምክንያት ኖሮኝ አይደለም። ይሄ የኢትዮጵያ ተስፋ አንድ ላይ ሰብስቦናል። ከዚህ ጉባኤ ስንወጣ እዚህ ጉባኤው የሚወስነው ቤቱ የሚወስነው የኢትዮጵያውን ሁሉ ውሳኔ ይሆናል። ለዚህ ውሳኔ ሁላችንም እንገዛለን። እኔ ቢሆን የምወደው የምመርጠው የኢትዮጵያ ሰንደቅ ዓላማ አለ። ይሄን አይነት መልክ ቢኖረው ይሄን ያህል ቅርጽ ቢኖረው ብዬ የምመኘው አለ። ጉባኤው የሚወስነው ሰንደቅ ዓላማ ይሆናል። ከዛ በኋላ እኔ ቢኖረንም ብዬ የምመኘው የፌዴራል አደረጃጀትና ስርዓት አለ። ቢኖራቸው ብዬ የምመኘው የኢትዮጵያ የፌዴራል ከተሞች አወቃቀር አለ። ጉባኤው ከወሰነ በኋላ ግን ያ የጋራ ውሳኔ ይሆናል። እስካሁን ድረስ የተለያየ አመለካከት አለን፣ የተለያየ ፍላጎት አለን። በሜንስትሪም ወይም በቀጥታም ሆነ በተዘዋዋሪ ሀሳቦቻችን ስናንጸባርቅ ኖረናል። ዛሬ ኢትዮጵያ ይህንን እየተወያየችበት ነው። ጉባኤው ከወሰነ በኋላ ግን የኢትዮጵያ ውሳኔ ይሆናል። ይህንን ውሳኔ መከላከል፣ ማክበር፣ መጠበቅ የእያንዳንዱ ኢትዮጵያዊ ኃላፊነት ይሆናል። የፖለቲካ ፓርቲዎች ታማኝነታቸው ለሀገር ሀሳቢነታቸው መለኪያው ኢትዮጵያ የወሰነችውን ውሳኔ በመቀበል ላይ ነው። ከዚህ ተቃርኖ መቆም ከኢትዮጵያ ተቃርኖ መቆም ነው ብዬ ነው የምረዳው።